ቡና ያቀራረቡ ነው መሰለኝ ተጠንቀቅ ካሜራማን ማነሽ አንቺ ተንበርከክ ግንባርሽን ለማፈነዳለሽ እናንተ እኮ አለ በዛ በኩል ሄዱ አንቺ ተመርከኪ ያ የሚያስፈራኝ የነበረው ጥቁር ነገር አልነበረ ስለ የነበረ በቃ የሆነ ነገር ጭስ የሚመስል ግን በጣም ጥቁር የሆነ ጭስ የሆነ ሲጨስ ይታየኛል የሆነ ነገሮች ሲሮጡ ይታየኛል በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን ይፍጠኑ ሜሪት ፕሮፐርቲስ ማነው ፖሊስ ነው ምንድነው እኔ ፖሊስ ነኝ የህግ አካል ነኝ የታለ መታወቂያ አሳይሻለሁ ተረጋጊ ማነው ያልሰማን ዘርኩታልኝ አርፈሽ ቁጭ እያልኩሽ ነው ሰኛለሽ አይደል ግንባርሽን ለማፈነዳለሽ እሺ አርፈሽ ቁጭ ያለሽ ተነሽ ቤቱን አጣሩ እዚህ ማንንም የለም እኔ ብቻ ነኝ ያለሁት እንዴ ምንም የምን ወንጀል ነው የምትለኝ እኔ ምንም የሰራ ነው ወንጀል የለም ይኸውልሽ ብታምኝና ብንተማመን ላንቺም ለኔም የተሻለ ነው እኔ እንግዲህ ምክንያቱም የከፋ ነገር ነው የሚደርስብሽ ማናገርክ በቃ መታወቂያ ስላሳየኝ ነው እንጂ የማን ዝም ብሎ ቤት ውስጥ ተገብቶ እንትን መሰራ ይደቀነ ጀመር እዚህ በቃ እኔ ጠብቂ ተብዬ ነው እንዳትንቀሳቀስ ግንባርን ነው የምደፋ ምንድነው ምንድነው ተመርከክ ምንድነው ተመርከክ አፈነዳለሁ ምን ቻቻ ተንበርከክ እያሉ ምንድነው እሺ ያው ቻቻ ነው የመጣው እሱ ታሪኩ ይዛት ነው ምናምን ይለኛል ከዛ ያው እንደዚህ የምትሄድበት ቀን ላይ ቀድመሽ ገላዋን ጠቢያት ምናምን ልብስ ቀይሪላት ምናምን ይሉኛል እንደዛ አደርጋለሁ ይዟት ይሄዳሉ እኔ ለሷ ይኸውልህ እኔ ማታም ስትጮህ ነው ያለው የመጣ ሰው ነበር ማንም አልመጣም ታሪኩ መጥቶ ነበር አልመጣም አስታውሺ ማንም አልመጣም ይኸውልህ ማታ ስትጮህ ነው ያደረችው እና በጣም ፈራሁኝ እኔ እሱ ስለፈራሁ ነው ወደኔ ያየሻዋሪ ታሪኩ ማን ነው እያልኩሽ ነው እንዴ እኔ የሆነ ቀን ሊከራይ መጥቶ ነው መሰለኝ ሰምኛለሽ ሌላ ነገር እንዲፈጠር ማትፈልጊ ከሆነ እውነታውና ትክክለኛውን ብቻ እናውራሽ ቀናበይ እኔ እኮ ማለት ነው ከዛ እንሽ ብልቃጣ ወጡ ቁጭ ያረጓት ከዛ ሌላም አወጡ ወደ 3 እና 4 አይነት ብቻ አወጡና ከዛ መጽሐፍ አወጡና የሆነ ነገር አሉ የሆነ ቃል አሉና ከዛ እቺ ጠጣታሉ ተደናገጥኩኝ እኔ ከ10 ቀን በላይ ራሱ አይሆንም የተገናኘ ነው ከታሪኩ ጋር እኔ እኮ ማቀው ቻቻን ነው ቻቻ አለ በቃ እኔ አብሮ አደገኝ ነው ሰፈር ውስጥ አንድ ላይ በቃ አብረን ያደግነው ማለት ይቻላል እሺ ምንም አላወቀም አይደል አረ ምንም አላወቀም ግንባርሽ ነው ማፈነ በሌላ ነገር ይፈጠራል ምሳቅርብልኝ ብሎኝ በቃ ይው ምሳል አቀርብ ነው የመጣሁት ወደዚህ በቃ እኔንም እነሱ ናቸው ምግብ ታመጣልሻለሽ ምናምን ብለው ነገሯት በቃ እኔ ዝም ብዬ ገባለሁ አስቀምጬ ነው የምወጣው ደናደርሽ ምናምን ራሱ አንድ ሁለቴ ለመጀመሪያ ሰሞን ለማለት ሞክሬ ነበር ምንም መልስ አልሰጠችኝም ዝም ብላ በቃ አቀርቅራ ዝም ነው የምትለው በጣም ከባድ ስራ ነው እኔ ለህይወቴ ራሱ ማለት ወደ ምንም ይቀይራል በቃ ትቀየራለች ወደ ጅብ ምናምን ትሆናለች ላንተ አይደል እንደማወራው እኮ ሄርሜላ ምንድነው ሄርሜላ ማለት ትልቅ ሚስጥር ያላት ሰው ነች እዚህ ምድር ላይ ከስንት አንድ ነው ይሄ ኦፖርቹኒቲ የሚገኘው ይሄ እድል የሚገኘው ምን ማለት ነው አጋጥሞ ያውቃል የሰው ጅብ ራሱን አትጠይቃትም እንዴ በቃ ከሷ ጋር ማውርተናል እኮ እቺ መተተኛ እሷ የነገረችኝ ስለዚህ ስለ መተተኛውም ታውቃለህ ማለት ነው እባክቶኝ በቃ እኔ ማላቀው ነገር አትክተተኝ በቃ እንደዚህ አይነት ነገሮች አትክተተኝ በቃ እሷን ሄደን ጠይቃት በቃ እሷን አውርታታላ እኔ ልሂድበት በቃ ለነዛ ባዳም ልጆች እንዳለ ዘራቸው እንዳለ በቃ የተረገሙ ሰዎች እኔ ሰርቼ የምበላ ሰው ደህና ያነካኩኛል ስለዚህ ትብለጥም በደንብ ታውቃታለህ ማለት ነው እቺ መተተኛ ምን አውቃታለሁ በቃ መተቷን ስትሰራ እንደዛ ነው ማውቃት በቃ የሰው ጅብ ላይ ጅብ ለምሳሌ ሲሞት አንዳንድ ሰዎች አንዴ ጸጉሩን አንዴ ጭራውን አንዴ የወድቃውን አንዴ ምኑን ወስደው ለተለያየ አገልግሎት እንደሚጠቀሙ ታውቃለህ ለባዳም ልኮ አውቃለሁ ሌላውን ተታው ቅድም አንዴ ምናምን እያሉ ላጓጉል ነገር እንደሚጠቀሙ ታውቃለህ ሌላው እንደሞቱ እሺ ለምሳሌ አሁን እነኚህ ነገሮች እጅ ላይ እግር ላይ ደረት ላይ ብታስራቸውና የሆነ ነገር ቢደረግ ጥይት እንደማይመታው የተሻለ ነገር በህይወት ውስጥ ደስተኛ ሆነ
ምንም አደጋ ሳይፈጠርብህ መኖር እንደምችል ታውቃለህ። ተብለጥ ለምንድን አውርታት ነበር? ታውቃታለህ አይደለ? ማነች? ትብለጥ አልጠራሃት እኮ ራስህ ትብለጥ ትተዋወቃላችሁ አይደለ? እኔ አላውቃት። በገንዘብ ደረጃ ከፈለክ ገንዘቡን ካገኘ የምትፈልገውን ሀብት መግዛት ትችላለህ። ቤት፣ መኪና የምትላቸው ተራ ነገር ቁሳቁሶች ማሟላት ትችላለህ። ህይወት ላይ ብዙ ለውጥ አለ። ጸጉሯ ብቻ የሄርሜላ በቂ ነው። ከሷ ትንሽ አንድ ዘለላ ጸጉር አገኘን ማለት ብዙ ታሪኮች ይቀየራሉ። ገጠር አካባቢ ታውቃለህ እንዴ? ግን በቃ የሆነ ታክሲ ያዝና በቃ የሆነ የምታደርሳት ቦታ አለችኝ። በቃ ሄርሜላ ምንም የማትንቀሳቀስ ሆና ነበር። በቃ ምን ሆና እንደሆነ አላውቅም። ራሷን ስታ ነበረ። እታች ሰፈር ዳርሳት አለችኝ። በቃ እሷን ይዤ ሄድኩኝ። በቃ ከዛ ለሆነ ሰውዬ ሰጠው። በቃ ማን ስለዚህ ይታያል አይደል? አንተም ለራስህ እኔም ለራሴ ኃላፊነት ወስዳለሁ። ለሱ አታስብ። ስለዚህ አንተ ብቻ ሚስጥሬን ጠብቅልኝ እስከመጨረሻው ያዘው። እኔ ደግሞ ማስተካከልና አምጣ ያልከኝ ነገር አመጣለሁ። ማግኘት ያለብንም ነገር እንድታገኝ ማድረግ ይችላል። ችግር የለም። በቃ ተልከኛለች። ሌላ ምንም የማውቀው ነገር የለም። በቃ ልጅቷም የሆነ ነገር ውስጥ እንዳስገባት አውቃለሁ። በቃ የሆነ ጊዜ የሆነ ሰው ጋር ወሰዳት። ከዛ በኋላ በቃ ልጅቷ ደህና የነበረች ልጅ ከዛ በቃ ሽባ ሆነ። በቃ የማይሆን መንፈስ ተጸናቷት ተመለሰች። በቃ ይዛናት መጣል። ከዛ በኋላ ነገር ማለት ቤተሰቦቻቸው እንደዛ ነው የሰማሁት። በቃ ከዛ በኋላ ልጅቷ በቃ የሆነ አመቷ እስኪደርሳት ድረስ ጤነኛ ነው የምትሆነው። ከዛ በኋላ ግን መስዋዕት እንደምትቀርብ ሄርሜላ የምትባለው መስዋዕት ካልቀረበች ደግሞ በጣም ቤተሰቡም አደጋ ውስጥ እንደሚሆን እሷም እንትን እንደምትል ነው የሰማሁት። በቃ እሷም ልትሞት እንደምትችል ወይ ደግሞ ሙሉ ለሙሉ ተቀየራ ላትመለስ እንደምትችል ነው የሰማሁት። ከዛ በቃ መዳን ስላለባት ደግሞ መልሰው እዛው በአዳም ልኮ ጋር ነው የወሰዷት። ማንም ይገባ ምስክርና ግባ። ይኸውልህ አንተ ተረጋጋ እያልኩ ነው። ይኸውልህ ሰማኛለህ? ይኸውልህ ታሪኩ ተረጋጋ። ምን ሆነ ነው እንዴ? ውድ የገመና ቻናል ቤተሰቦች ዛሬ እንግዲህ አንድ አካባቢ ላይ ተገኝቻለሁ። ድንገት ነው የመጣሁት። ለእናንተም ያን ያህል ማብራሪያ ገለጻም አላደረኩም ማለት ነው። አንድ ቦታ ላይ ተገኝተን ነው። ባለፈው እንግዲህ የነበረውን ታሪካችንን ታስታውሳላችሁ፣ ምን አይነት ሁኔታ ውስጥ እንደነበርን። አንድ ታሪኩ የሚባል ግለሰብ እንግዲህ ይዘን በዛ ላይ አንዳንድ ምርመራዎችን ስናደርግ ከሱ ጋር እንድንስማማ ያቺ የሰው ጅብ የተባለችው ልጅ ብዙ ሀብትን ንብረትን ታመጣለች የተባለች ግለሰብ እንደሆነችና ለምን አብረን አንጠቀምም፣ ለምን አንተ እንደዚህ ታደርጋለህ፣ አብረን እንጠቀምባት እቺ ልጅ የሚል አይነት ሀሳብ አቅርቦልኝ የተስማማው መስዬ ነበር እና ሰውየውን በሰላም እንደለቀኩት አስመስዬ ስከታተለው ነበረ። እንግዲህ አሁን አንድ ግቢ ውስጥ ነው ያለሁት። በጓሮ በር ነው ገብተን ያለ ነው እና ለዛ ነው ሰዎች እንዳይሆን እየተጠነቀቁ ስለሆነ ነው። ምናልባት የሚመጣ ሰው ካለ ተጠንቀቁ፣ እናንተም በዛ በኩል ታዩልኛላችሁ። ስለዚህ አንድ ግቢ ውስጥ ነው ያለ ነው። እቺ ልጅ እንግዲህ እዚህ ልትገኝ ትችላለች ብለን ያሰብነው። ታሪኩ በብዛት እዚህ ቤት ይመላለሳል። ምን እንደሆነ እርግጠኛ የሆነው ነገር የለም። በፌስታል አንዳንድ እቃዎችን እያዘ እንዲሁም አንድ ልጅም አለ ወደዚህ የሚመላለስ አብሮት የሚወጣ የሚገባ ማለት ነው። ስለዚህ እስቲ አሁን እንግዲህ ያው እዚህ ግቢ ተገኝተን ምንድነው የሚፈጠረው፣ ማን ያለውስ፣ ለምንድነው ታሪኩ እዚህ በብዛት እየተመላለሰ ያለው የሚለውን ለማጣራት ነው እንግዲህ ወደዚህ የመጣ ነው ማለት ነው። ስለዚህ ገብተን ውስጥ እናያለን ማለት ነው። እናንተ በዛ በኩል ያለውን አጣሩ፣ እናንተም ደግሞ ትከተሉኛላችሁ። በዚህ ችግር የለም። እዛው አጥሩ ላይ ሆኑ። ባጥር ነው ዘለን የገባ ነው። ካሜራማን ቀስ ብለህ ትከተለኛለሽ ና መሳሪያ ምናልባት አይታወቅም እንግዲህ ያለው ሰው የሆነ ትልቅ አንድ ሰውዬ እንደነበረ አይተናል እና ምናልባት አይታወቅም፣ ውስጥም ሌሎችም ሰዎች ሊኖሩ ይችላሉ። ተጠንቀቅና ተከተለኝ። ከዚህ ጀምሮ እያጠራን የምንሄደው ግቢው ትልቅ ነው። ተጠንቀቅና ተከተለኝ። ታያል ይኸው ምናልባትም እዚህ ታያል የሆነ የሚንኳኳ ነገር አለ። እስቲ ቀስ ብለህ ነው ካሜራማን፣ ቀስ ብለህ ነው ድምጻችሁን ባታሰሙ፣ ቀስ በሉ፣ ተጠንቀቁ። ቀስ በል የሆነች እንግዲህ ቡና እያቀራረቡ ነው መሰለኝ። ተጠንቀቅ ካሜራማን፣ ተጠንቀቅ። እንግባ፣ ሰው ብለን እንገባለን። ስለዚህ የሆነ ሰው አለና ይመስለኛል መግባት አለብን። ተጠንቀቁ። ለተኳላ ያላችሁ ተዘጋጁ። ሁሉም ነገር በደንብ ተደርጉ። ይታያል ሁሉ ነገር። ይኸው ካሜራማን ተጠንቀቅ እባክህን። እናንተ እኔ እዚህ ስገባ አልፋችሁ ትሄዳላችሁ። በዛ በኩል ያለ ካለ ያኛውን ቤት ቼክ ታደርጉልኛላችሁ። ልገባ ትመጣለህ። ተከተለኝ። ማነሽ?
ማነሽ አንቺ? ግንባርሽን ነው የማፈነዳልሽ። እናንተ እኮ አለ በዛ በኩል ሂዱ። አንቺ ተቁጭ ተመልከቺ ማነሽ? ቁጭ እያልኩሽ ነው። ማነሽ? ግንባርሽን ነው የማፈነዳልሽ። ማነሽ እያልኩሽ ነው። እዚህ ምድረ በሰሪው ቁጭ በይ እያልኩሽ ነው። አንቺ ግንባርሽን ነው የማፈነዳልሽ። ቁጭ በይ። ማነሽ አንቺ? አረው ሳይድራሽልኝ ምንድነው? አሽን ዝጊ። ግንባርሽን ነው የማፈነዳልሽ። ፖሊስ ነው ምንድነው? እኔ ፖሊስ ነኝ፣ የህግ አካል ነኝ። የታለ መታወቂያ? አሳይሻለሁ። እሱ ተረጋጊ። ማነሽ? አልሰማህም? ዞር በል ቁጣልኝ። አርፈሽ ቁጭ በይ እያልኩሽ ነው። ሰምኛለሽ አይደል? ግንባርሽን ነው የማፈነዳልሽ። እሺ አርፈሽ ቁጭ ትያለሽ። ተነሽ። ቤቱን አጣሩ። አሽን ዝጊ። ያዛት ና ካሜራማን ሂጂ ውጪ። አስወጣት። አንተ ያዛት እሷን ያዛት ያዛት። ያገባ ና እያንዳንዱን ነገር ማጣራት አለ። ያዛት እሷን እንዳትለቋት። አረ በእናታችሁ ንገሯቸው። እንዴ አረጅኝ እያሰማንከኝ ነው እኮ። ምንድን ነው እሱ ቤት? ያዟት እሷን እንዳትለቋት። ይሄ ቤት ምንድን ነው? ካሜራማን አንድ ሁላችሁም አጥፉትና ካሜራውን ተው። አጥፋው። እናንተም ካሜራ ይሄንን ቤት አንድ ቼክ እናድርግ። ሁላችሁም ቼክ እናድርግ። አጥፋ ካሜራውን። ኑ እዚህኛው ቤት እንግባ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ተመልሰን መተናል ማለት ነው። ቤቱን እንዳለ ግቢውን ፈትሸናል። ትልቅ ግቢ ነው። ወደ ኋላ ላይ ደግሞ ማለት በዛ በዋናው በር በኩል ሳሎን ቤት አለ። እኛ በጓሮ በር ነበር የገባነውና ፈተሽን ሁሉንም ነገር ምንም ልናገኝ አልቻለም። ምንድነው እየተፈጠረ ያለው? ይኸውልሽ የኔ ምን ልታገኝ ፈልገህ ነው? እየጠየኩሽ ያለሁት ነገር አሁን ማንነቴንም በደንብ ተረድተሻል። አሳይቼሻለሁ የህግ አካል መሆኔን። ስለዚህ ሌላ ነገር መፈጠር የለበትም። እኔ እኮ ንገርህ፣ አሁን ጊዜህን እያባከንክ ነው። ትክክለኛው ወንጀለኛ መያዝ እያለ በምትይዝበት ሰዓት ነው እዚህ ጋር ሌላ። እኔ እዚህ ስመጣ ምክንያት አለኝ። ሁሉን ነገር አጣርቼ ማስረጃ ኖሮኝ ነው የመጣሁት። ይኸውልህ ቤቱ ባዶ ነው እንዳየኸው ነው። እዚህ ማንም የለ፣ እኔ ብቻ ነኝ ያለሁት። እንዴ ምንም የምን ወንጀል ነው የምትለኝ? እኔ ምንም የሰራ ነው ወንጀል የለም። ይኸውልሽ ብታምኝና ብንተማመን ላንቺም ለኔም የተሻለ ነው። እኔ እንግዲህ ምክንያቱም የከፋ ነገር ነው የሚደርስብሽ። ሰው ማናገርክ በቃ መታወቂያ ስላሳየኸኝ ነው እንጂ የማን ዝም ብሎ ቤት ውስጥ ተገብቶ እንትን መሰራ አይደቀንም። ጀመር እዚህ በቃ ይሄ እኔ ጠብቂ ተብዬ ነው። ስለዚህ ሚከራይ ቤት ነው፣ ጠብቂ እስከሚከራይ ድረስ ጠብቂ አሉ። ሚከራይ ቤት ነው ይሄ? አዎ። እርግጠኛ ነሽ? አንተ ምን ሆነ ነው የኔን ታሪክ ልትነግረኝ ነው እንዴ? ባለቤቱን እኔ አጣራለሁ፣ ሁሉንም ነገር አጣራለሁ። አጣራ በፈለከው አንቺ ላይ የከፋ ነገር ነው የሚደርስብሽ። ምንም እኔ ያጠፋው ቢሆን ምፈራ ነበር። ኧረ እኔ የምን ወንጀል ነው? አንቺም ለኔም መልካም ነው። ይኸውልህ እኔ እንደዚህ ቤት አከራያለሁ፣ ከዛ ትንሽ ከሱ ላይ ወስዳለሁ። በቃ ይሄ ነው ስራዬ ነው እንጂ እኔ ምንም እንትን የምትለው ነገር ውስጥ እንደሱ ቢሆን እዚህ ውስጥ ምን ሰራለሁ? ደህና ፎቅ ቤት ውስጥ አልኖርም እንዴ? አዲስ አበባ ውስጥ ቤት በጠፋበት ሁኔታ እንዴት ነው እስካሁን ያልተከራየው? ሰው ይመጣል፣ ይወጣል፣ ይመጣል፣ ይሄዳል። በቃ ማንም ግን እንትን የሚል የለም። ይሁን አይቻለሁ። እኔ በጓሮ በር ገብቼ እያንዳንዱን ክፍል አይቻለሁ እኮ። ምን አገኘ? ምንም ያገኘው ነገር እኮ የለም። እኔ እኮ እሱ ነው የምልህ። ይሄ የሚከራይ የጠበቀ ነው የምትይው ነገር የማያስኬድ ነው። ይኸውልሽ ሰምኛለሽ? የሆነ ነገር እየጠበቅሽ እንዳለ እስከ እቃው ስለሆነም እዚህ መጥቼ ነው የምቀመጠው። እንደዛ ነው። ይኸውልህ እኔ ምሳዬንም እዚህ አንዳንዴ ሰርቼ እበላለሁ፣ ቡናም እዚህ ነው የምጠጣው። ሰው በቃ ደላሎቹ ደውሎ አሁን መጣን ምናምን እያሉ ሌላ ቦታ ሆንኩኝ ይተጓጎላል። ሰው ገባ። ለዛ ግዴታ እዚህ ቁጭ ብዬ ነው የምውለው። የተረዳሽ አልመሰለኝም። እኛ የህግ አካላት ነን። እኛን ካልተባበርሽ ደግሞ መረጃን በመደበቅ ራሱ ልትታሰሪ ትችላለሽ። እሺ እንዴ እየነገርኩሽ ያለሽ ይኸውልሽ፣ የምን መታሰር ነው የምታመጣው? ስለዚህ ትክክለኛውን ነገር ብንነጋገር ላንቺም ለኔም የተሻለ ነው። ትክክለኛውን እኮ ነገር ጠፋች ልጅ አለች። ማናት ደግሞ? እሱ እናንተ ናችሁ የምታውቁት የት እንዳደረጋችኋት። ኧረ በለ በተደጋጋሚ እዚህ ብዙ ሰዎች ሲመላለሱ አይቻለሁ። ብዙ ሰዎች ሲመላለሱ አይቻለሁ እያልኩሽ ነው። እዚህ ግቢ እኮ ሊከራዩ የሚፈልጉ ሰዎች ናቸው የሚመጡት። ሌላ ማን አለ? ጻሉነልሽም መሰለኝ እያወራ ያለሁት ወንጀል እየተሰራበት ነው ይሄ ግቢ እያልኩኝ ነው። ወይኔ እንዴ በምንድን ነው ማስረዳህ ግን? በእናትህ በቃ እኔ አውቃቸዋለሁ ባለቤቶቹን። አከራይልን አሉኝ። እኔ ስራዬ ነው ብቻ እዚህ እየጠበቅሽ እጠብቃለሁ። በቃ ሰው ሲመጣ በሩን ከፍቼ ይሄ መኝታ ቤቱ ይሄ ሳሎኑ ብዬ አሳያለሁ። አለቀ። ያስታውቃል እኮ የሚከራይ ቤት እንዲሁ ያስታውቃል። ይሄ እኮ እቃችሁን አሟልታችሁ ቁጭ ብላችሁ እየጠበቃችሁ ያለ ነገር እንደሆነ እርግጠኛ ነኝ። ማንን ነው የምንጠብቀው እኛ? ምን አነሰና ነው? ማን ነው የምንጠብቀው? እዚህ እንደምንመጣ የሆነ ሰው ወይ ለእናንተ መልእክት አሳውቋችኋል ማለት ነው አይደለ? ኧረ በለ እንጂ ይኸውልሽ ቀድማችሁ ልጅቷን አሽታችኋት ነው የሚሆነው። እኔ የትኛዋ ስለምታወራላት ስለምታወራው ልጅ ያላችሁት ሁላችሁም እያንዳንዱ ክፍል በደንብ ፈትሹ። ይፈትሹ። ምንም አይነት ነገር የምታዩትን ነገር ለኔ ታሳዩኛላችሁ። ግቢውንም ይፈትሹ። የታሰረችበት ገመድ ሊሆን ይችላል። አንዳንድ ነገሮች አላውቅም። ያው ልጅቷም ትንሽ ሌላ ችግር ስላለባት
የተለያዩ ግርግዳዎች ላይ ያሉ ምልክቶች ምንም ካሉ ያንኑ ነገር ተዛው እንዴት ሲቆይ ስለለኔ ንገረኝ። የኔ ቤት መተህ ነው አይ ሁሉ ነገር እየነገርከኝ ያለ ንገረኝ እኮ ነግረሽኛል። እኔ አሁን ደግሞ የኔ ቤት አይደል እኮ እንዴ እስከሚከራይ ድረስማ እኔ ነኝ እንትን ኃላፊነቱንም ወስደው። ለዚህ ንገረኝ ማናት እቺ ልጅ ጠፋሽ ምናምን የምትባለው? እኔ ሰው ባጠፋ አዲስ አበባ ውስጥ ነው እንዴ አምጥቼ የምደብቃት? ምን ሆነ ነው? አንቺ አሁን የምታወሪውን ዝባዝንኬ ለመስማት አይደለም እኔ እዚህ ጋር የተቀመጥኩት። አንተ እኮ ነው ስራ ፈተህ እኔን ስራ የምታስፈታኝ። ቡና ደህና ይላፈላ ነበር። ከፈለጋችሁ እንደውም ቡና እንጠጣ በቃ። ይሄንን እንትን የምትለውን ነገር ብታቆም ነው የሚሻልክ። ምንም የምታገኘው ነገር የለም። ነግሬያለሁ። እየለፋ ነው ያለው። እርግጠኛ ነሽ? እኔ ጠፋች የምትለው ሴትም እኔ አላውቅም። እኔ ነገርኩህ እኮ ባጠፋ ሰው እንትን ብል ቤቴ አምጥቼ አይደለም የምደብቃት። ያን ያህል እንግዲህ ጅል ሌባ አይደለሁ። ችግር የለውም። ታሪኩ ማን ነው? ማን ነው ታሪኩ? እኔ ታሪኩ የሚባል ሰው አላውቅም። ምን አስደነገጠሽ? ታሪኩ ማን ነው እያልኩሽ ነው። እኔ አላውቅም። ወደ እኔ እያየሽ አዋሪ። ታሪኩ ማን ነው እያልኩሽ ነው። እንዴ እኔ የሆነ ቀን ሊከራይ መጥቶ ነው መሰለኝ። ትሰሚኛለሽ? ሌላ ነገር እንዲፈጠር የማትፈልጊ ከሆነ እውነታውና ትክክለኛውን ብቻ እናውራሽ። ቀና በይ። እኔ እኮ ታሪኩ ማን ነው እያልኩሽ ነው። በቃ እኔ አላውቅም። ሊከራይ መጣ፣ አንድ ሁለቴ መጣ፣ ቀረ፣ ጠፋ በዛው። እኔ አላውቅም። እኔ ታሪኩ የሚባል ሰው አላውቅም። በህይወት ዘመን አላውቅም። እርግጠኛ ነሽ? አዎ። ስልክ ተቀብሉኝ ከካሜራ ጀርባ። የምን ስልክ? አሳይሻለሁ። እያንዳንዱን ነገር አሁን አሳይሻለሁ። እሺ ትሰሚኛለሽ? ታሪኩ ማን ነው እያልኩሽ ነው። ትሰሚኛለሽ? ስልኩን አምጡልኝ። የምን ስልክ ነው በእናትህ? እንዲህ ደግሞ በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። አሳይሻለሁ። እዚህ ጋር ተመልከች። እናንተ ቆይ ማናችሁ እናንተ እኔ እየተከታተላችሁ ፎቶ የምታነሱኝ? ይታይሻል። ይሄ ታሪኩ ነው። ይሄ አውቀዋለሁ። እኔ ነገርኩህ እኮ ቤቱን ፈልጎት ነው መሰለኝ። አስሬ እኔ ቅድምም እኮ አልዋሸሁህም። እየመጣ ይሄዳል፣ ይመጣል፣ ይሄዳል። በቃ ያየዋል። እርግጠኛ ነሽ? አዎ። እሺ። ይሄ ደግሞ በሌላ ቀን ነው። ይሄ በደምብ ልንገርህ ሰውዬ ደላላ ነው ይዞት የመጣ። እሺ ሌላም ቀን አሳይሻለሁ። ችግር የለም። ይሄው 3 ቀን 4 ቀን ይኸውልሽ፣ እኛ ብዙ ቀን ስንከታተለው ነበር እኮ። እኔ ወዶታል መሰለኝ ቤቱን። እኔ አላውቅም። ሲመላለስ ነበረ። እንደሱ እንደውም የተመላለሰ ሰው የለም። እኛ እንደውም በቃ የሚከራይ መስሎን ነበር። ይሄ እኮ ይኸውልሽ ደግሞ ወደ ውስጥ ገብታችሁ ይኸውልሽ፣ አየሽ አይደለ? በር ላይም ስታወሩ ይሄ እንደዚህ አይነት ይኸውልሽ፣ ይሄ በደንብ ትውውቅ ያላችሁ ሰላምታችሁን ራሱ ያየሽ ነው አይደለ? አይደለም። ይኸውልህ መኝታ ቤቱ ጠበብ ስለምትል አልጋዬን ይችላል ወይ ምናምን ብሎ ለማየት ነው የገባው። እስቲ እዚህ ጋር ይሄ ምን እንደሚልሽ ማስጠንቀቂያ አይነትን ይመስለኛል እየሰጠሽ ያለው። እያየሽው ነው አይደለ? እኮ ለሌላ ሰው ብታከራይ ብሎኝ ይሆናል። እኛ ከዚህ ከኪራይ ውጪ ምንም አውርቼ አላውቅም ከሱ ጋር። ስለዚህ ቤት ኪራይ ነው እንጂ በዚህ ቤት ነው እንጂ የተገናኘ ነው። ከዚህ በፊት አይቼውም አላውቅም። እሺ ግልጽ ይሆንልሽ አልመሰለኝም። እኔና አንቺ መግባባት የምንችልበት ደረጃ መድረስ መቻል አለብን። የማይሆን ከሆነ ላንቺም ለዛ ለታሪኩም ጠንቀን የምትሆኝ ሰምኛለሽ አይደለ? ታሪኩ ወንጀል ሰርቶ እየተከታተል ነው ያለ ነው። ታሪኩ የደበቃት ልጅ አለች፣ ሄርሜላ የምትባለች እዚህ እንዳለች ይኸውልሽ እኔ እርግጠኛ ነኝ። ኧረ በጭራሽ የለም አባት። እኔ አሁን ተረጋግጬ እያናገርኩ ነው። ሁሉን ነገር ስላረጋገጡ ነው እኔም እዚህ መምጣቴ ምክንያት ግልጽ ነው አይደለ? ይኸውልሽ ስመጣ ያለ ምንም ምክንያት አልመጣም። ስለዚህ አሁን እውነቱን ብትናገር ይሻላል። እየጠየኩሽ ነው ያለሁት። ኧረ በእናትህ አታስጨንቀኝ። በቃ ራሱ ታሪኩን ለምን አታናግሩትም? እሱ ከሆነ እቃችሁን ሰብስቡና እንሄዳለን። ኧረ በቃ እንዴ ማቆያ እስከዛ ማረሚያ ትገቢያለሽ። ኧረ በእናትህ እንዴ ነገሮች እስኪጣሩ መቆየት ነው የምትፈልጊው? እነግርሃለሁ። ነይ ተነሽ ውጪ። እነግርሃለሁ። ችግር የለም። እውነት እነግርሃለሁ። ተቀመጥ። ኧረ በቃ ረፉ። የምታውቂውን ሁሉንም ነገር ትነግሪኛለሽ። እነግርሃለሁ። ችግር የለም። ግልጽ ነው አይደለ? ግን ያው እኔን ከተባበርከኝ ነው ማለት እኔ እዚህ ውስጥ ምንም እኔንም አስተባበሪኝ ከሆነ እመኚኝ ታሪኩን አግኝተን ነገሮች እስኪጣሩ ድረስ ይሄ ቤት የማን እንደሆነ ራሱ ማጣራት አይቀርም። አንቺ ባለቤቶቹ ጠብቂ ብሎኛል እያልሽ የውሸት ይዋሽሽኛለሽ። ያኔ ግን ሳጣራ ሌላ ነገር እንኳን ሌላ ወንጀል ባይገኝብሽ ይኸውልሽ በሐሰት ቃል በመስጠት ይኸውልሽ ህግን ባለመተባበር በእነዚህ ብቻ ከስሼ ብዙ አመት እንዲፈረድብሽ አድርገሻለሁ። ከዛሉ ግልጽ ነው አይደለ?
እሺ ይሄ እስር ቤት ምናምን የሚባለው ነገር ተው ቢያንስ ነው ያልኩት። ስለዚህ እነግርሃለሁ በቃ። አዎ እነግርሃለሁ። ምን አማራጭ አለኝ? በጣም ጥሩ። የምታውቂውን በሙሉ ዝርዝርሽ ትነግሪኛለሽ። ምንድነው እየሆነ ያለው የተፈጠረው እዚህ ቤት እየሆነ ያለው ነገር ምንድነው? በቃ እነግርሃለሁ አልኩህ እኮ በቃ። ይኸውልህ እኔ መጀመሪያ እዚህ ቤት ራሱ ግዴታሽ ነው ትናገሪያለሽ፣ ሁሉንም ነገር ዘርዝረሽ ሰምኛለሽ አይደለ? ምን አማራጭ ነው? መበስበስ የማትፈልጊ ከሆነ እያንዳንዱን በዝርዝር ትነግሪኛለሽ። እኔ እኮ ወህኒ የሚያስገባም ስራ እኮ አልሰራሁም እንዴ። ምን ሆነ ነው አንተ እንደዚህ ማለት? ሄርሜላ እዚህ ቤት ነበረች አይደል እንዴ? ስለሷ ነው እያወራሁ ያለው። አዎ እሱ ልክ ነህ። እኔ ቤት እንዳወቅም እኔ ግራ ነው የገባኝ። ታሪኩ ወንጀለኛ ነው ሰምኛለሽ አይደለ? እኔ እኮ ታሪኩን እኮ ለመደለል ሞክሬ የነበረ ሰው ነው እኮ። ይኸውልህ እኔ ከ10 ቀን በላይ ራሱ አይሆንም የተገናኘ ነው ከታሪኩ ጋር። እኔ እኮ የማውቀው ቻቻን ነው። ይኸውልህ ቻቻ አለ በቃ። እኔ አብሮ አደጌ ነው ሰፈር ውስጥ አንድ ላይ በቃ አብረን ያደግነው ማለት ይቻላል። እሺ ከዛ በቃ ከሱ ጋር እንትን እያልን ያው ሰፈር ውስጥም ትንሽ ተፍተፍል ነበር ምናምን ስራዎች። ከዛ በቃ አንድ አሪፍ ስራ አለ እኔ ይወስድሻለሁ ምናምን አለኝ እሱ ቻቻ። ብርም ደህና ነው የሚከፈልሽ ምናምን አለ። በቃ እኔ ደስ አለኝ እንደዛ ሲለኝ። አንደኛ ቤተሰቦችም ችግረኞች ናቸው፣ መርዳት ነው መጦር ነው የምፈልገው። ከዛ በቃ የሆነው ይሁን ምንም ይሁን ችግር የለም እሰራለሁ አልኩት። በዛ ላይ ደግሞ በጣም ቀላል ስራ ነው። በቃ ቤት ውስጥ ቁጭ ብሎ አንድ ልጅ አለች እሷን መንከባከብ ነው አለ። እኔ ስንት ያታመም ሽማግሌም እኮ እንትን ዳይፐር መቀየር ምናምን ስራ አለ አይደል? እሱም እኮ አለ። ይሄ እኮ በጣም ቀላል ስራ ነው እንደውም ያልከኝ እኔ ደስ ይለኛል አልኩት። ይዞ ይመጣ በቃ። ታሪኩንም በሱ በቻቻ በኩል ነው የማውቀው። ስለዚህ መጀመሪያ መጣኝው ቻቻ የሚባለውን ሰው ነው ማለት ነው? አዎ እሷ መጣኝ በቃ እዚህ ቤት ይዞ ይመጣ። ከዛ ይሁን እንዲህ ልጅ አለች ትንሽ ስለሚያማት ነው አለ። አንቺ ምንድነው ምን አይነት ስራ ነው ብለሽ ማለት ምን አይነት ልጅ ነች? እንዴ እኮ ቻቻ እኮ አብሮ አደጌ ነው ማለት እኔ ቤተሰቦች ያውቁታል፣ ቤተሰቦቹን አውቃቸዋለሁ ምናምን። እኔ መጥፎ ነገር ሲከተኛል ብዬ ምን ያልገምትም። ሲቀጥል በቃ ትንሽ ነው የሚያማት ብቻ ነው ያለኝ። ትንሽ ስለሚያማት ነው መውጣት አትችልም ከቤት ውስጥ። ምንድነው የሚያማት? እኔ በሰዓቱ እኔ ዝም ብሎ ኖርማል እንደ ፓራላይዝ ምናምን ነበር የመሰለኝ። እሺ ከዛ በቃ እንደዛ ሲለኝ ወዲያው ተስማማው። እሺ አልኩኝ። በቃ ምግብ እንትን ትያለሽ ትሰሪላታለሽ ትሰጫታለሽ አለኝ። እሺ አልኩ መጣው ማለት ነው በቃ። ከዛ እሷ ለካ እንደሱ አይነት አይደለም ህመሟ ማለት የሆነ መንፈስ ነገር አለባት መሰለኝ ማለት የሚቀይራት ምናምን ማለት ነው። እሺ እና ያው ስልህ በጣም ከባድ ስራ ነው። እኔ ለህይወቴ ራሱ ማለት ወደ ምንድን ነው የሚቀይራት? በቃ ትቀየራለች፣ ወደ ጅብ ምናምን ትሆናለች። ይሄን በአይንሽ አይተሻል? አላየሁም እውነት ለመናገር። እንዴት ነው ልፋጠጥ የምችለው? ቆልፌ ነው እኮ በሩ እኮ ይቆለፋል ያለችበት ክፍል። ግን ያው ድምጽ እሰማለሁ። አሁን ያለችው የት ነው ያለችው ያልኩሽ ነው። አይደለም አሁን እዚህ የለችም፣ ይዘዋት ወጥተዋል። ይኸውልሽ አትዋሺ አንቺ ልጅ። እየዋሹ አይደለም እውነት ይዘዋት ወጥተዋል። ያልፈተሻችሁ ክፍል አለ እንዴ? እውነቱን ነው እየነገርኩ ያለሁት። በሳምንት 2 ምናምን ይዘዋት ይወጣሉ። የት ነው ይዘዋት የሚወጡት? እኔ አላውቅም እሱን እውነት ለመናገር። በቃ ለመዳን ነው የሆነ የምትወሰድበት ቦታ አለ ብለው ይዘዋት ይሄዳሉ፣ ይዘዋት ይመጣሉ። አዎ እንዲተዋት በቃ እንደ ሁላችን ኖርማል ሰው ሆና እንድትኖር ማለት ነው። መንፈሱ ከላዩ ላይ ያለው መንፈስ እንዲወጣላት። ከልጅቷ ጋር አውርተሽ ታውቂያለሽ? ኧረ እኔ ምንም አውርቼ አላውቅም። በቃ ሲጀመር አንደኛ እንትኖች አሉ፣ ትዕዛዞች አሉ። ማታ ጭራሽ በር እንዳከፍቺ ተብያለሁ። ለምን? ማታ ነው እንትን የምትለው በቃ የሚቀይራት መንፈሱ ማታ ላይ ነው። እና በቃ አንቺ ቀን ጠዋትና ምሳ ሰዓት ላይ ምግቧን ቁልፍ ሰጥተውኛል። ምግቧን አስቀባለሁ፣ ውሃን አስቀባለሁ፣ መልሼ እቆልፋለሁ። በቃ ቀና ብላም ራሱ አታጓራኝም። ዝም ብዬ ሁሉ ነገር ሲደረግ ፈቃደኛ ነች እንዴ? እንዴት መንፈስ ያለበት ሰው እሱን ፈቃድ ትጠይቃለህ እንዴ? ማለት ሌላ ሰው ልትጎዳ ትችላለች እኮ። ከጠዋት እስከ ማታ ነው እንዴ መንፈሱ እንትን የሚላት? አይደለም ግን በቃ አይታወቅም። አሁን ስትናደድም ልትቀየር ትችላለች የሆነ ነገር አበሳጭቷት ከሆነ። ስለዚህ ለመውጣት ላስቸግርም ምንም አትልም። ጸጥ ነው የምትለው። ቀን ላይ ዝም ነው የምትለው። ቀና ብላ ማታ ተገዳለም ላይ ተቀመጠችው። እኔ እየተደረገ ያለው ነገር ራሱ መታወቅ አይመስለኝም። እሷ በስነ ስርዓት ይሄ ትክክለኛ ጭንቅላቷ ላይ ያለች አይመስለኝም። በቃ እኔንም እነሱ ናቸው ምግብ ታመጣልሻለች ምናምን ብለው ነገሯት። በቃ እኔ ዝም ብዬ እገባለሁ፣ አስቀምጬ ነው የምወጣው። ደህና ደርሽ ምናምን ራሱ 1-2 ለመጀመሪያ ሰሞን ለማለት ሞክሬ ነበር። ምንም መልስ አልሰጠችኝም። ዝም ብላ በቃ አቀርቅራ ዝም ነው የምትለው። እሺ በቃ ክፍሏም ምናም መስኮት የለውም ምናምን። በዛ በኩል አይደል የገባችሁት? አላየኸው? ርብራቢ ያለው ቤት እዛ ውስጥ ነው ቤቷ።
እና መስኮትም በቃ ለሷ ነው የተሰራው። ለምን ከተቀየረች በኋላ በጣም ጉልበት ስለምታወጣ ልትሰባብር ምናምን ትችላለች። ከዚህ በፊትም አንዴ ተሰብሯል። ስለዚህ እያልሽኝ ያለሽው እዚህ ቤት ሄርሜላ አለች። ዛሬ እዚህ ነው የምትቀመጠው የነበረው። አሁን ታዲያ አሁንሽ ይኸውልህ በሳምንት 2 እየመጡና እንደዚህ የሚረዳት አባት አግኝተናል ምናምን እያሉ 2 ምናምን ይዘዋት ይሄዳሉ። ከዛ ግን አድራት አታውቅም፣ ይዘዋት ይመለሳሉ። ስለዚህ ዛሬ ሄዳ ነው ቅድም ነው መጥቶ የወሰዳት። ያው ቻቻ ነው የመጣው እሱ ታሪኩ ይዛት ና ምናምን ይለኛል። ከዛ ያው እንደዚህ የምትሄድበት ቀን ላይ ቀድመሽ ገላዋን እጠቢያት ምናምን ልብስ ቀይሪላት ምናምን ይሉኛል። እንደዛ አደርጋለሁ። ይዟት ይሄዳሉ። እሱ ይዟት ይሄዳል። ከዛ ይመለሳሉ። በቃ ውጪማ አያመሹም። ሲጀመር ካመሸ ታውቃለህ ያው ልትቀየር ስለምትችል በጊዜ ይመለሳሉ ማለት ነው። እስከ 8 ሰዓት 7 ተኩል ምናምን ድረስ ይዟት ይመጣል ተመልሶ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ሁሌ የሚያረጉት እኮ እንግዲህ 5:20 ምናምን አካባቢ ነው ሰዓቱም። አሁን ወደ 5 ሰዓት ከ20 አካባቢ ነው። ስለዚህ ወደ 7 ሰዓት ምናምን ላይ ይመጣሉ። መልካም ይኸውልሽ፣ እየዋሽሽ ከሆነ ኧረ እየዋሽ አይደለም። ታዘጋጂ ስልኳን ፈትሹልኝ። እያንዳንዱን ነገር እንዲጣራ ፈልጋለሁ። ቤት ውስጥ ማንኛውም የሚገኝ ነገር ካለ እመረምራለሁ። ይኸውልሽ የነገርሽኝ ነገር ስህተት ሆኖ ባገኘው ስህተት አይደለም፣ እውነቱን ነው እየነገርኩ ያለሁት። እኔ ልጅቷ እርዳታ ያስፈልጋታል ስለተባልኩም ነው እዚህ ተቀመጥኩት። ስለዚህ ማለት አሁን ነገር ውስጥ ያስገባሽ? አዎ እሱ እኮ እኔን ለመጉዳት አይደለም፣ እኔን ለመርዳት ነው። ብሩ ማንኛውም እንትን ምንድነው ቢሮ አይከፍልም። ወንጀለኛ ነው ያልኩሽ እኮ ነው። ይኸውልሽ የወንጀል ስራ ነው እየሰራችሁ ያላችሁት። እቺ ልጅ ከቤተሰቧ ነጥላችሁ እንዴት ወንጀል አንቺ ልጅ ይኸውልህ ልንገር፣ እቺ ልጅ አሁን ውጪ ማንም የሚቆጣጠራት ሚዛት ባይኖር ስንት ሰው ታበላሻለች እኮ። ሌሊት እኮ እየተቀየረች ብዙ ሰዎች ለምን እንደሚፈልጓት ታውቂያለሽ? ለራሳቸው ጥቅም ሲሉ ነው። የራሳቸውን ይኸውልሽ ለራሳቸው ጥቅምማ አይደለም። እኔ እኮ እነሱ ነግረውኛል። በቃ መንፈሱ እስኪወጣላት ነው። ያልገባሽ ነገር አለ። የሀብታም ልጅ ናትና ጠብቁልኝ ብለውኝ ነው እኮ ያሉኝ ለኔ። እንደዛ እያሉ ነው የሸወዱሽ እንዴ? እኔ ማውቀው ለማንኛውም ይኸውልሽ እዚህ መሀል ላይ የተሳሳተ ስህተት የሆነ ነገር ባገኝ ግን ውርድ ከራሴ እዚህ ሆነን እንጠብቃለን። እስከዛ እንግዲህ ከባልደረቦቼ ጋር አንዳንድ ነገር ተነጋግሬ እቅድ እናወጣለን። እንዴት እዚህ ቤት መጠበቅ እንዳለብን እንዴት እንደሚሆን እቅድ እናወጣለን ማለት ነው። ስለዚህ ሁሉን ነገር ተከታትለን ያው ለእናንተ የምናሳይ ይሆናል ማለት ነው። እስከዛው ድረስ እንግዲህ አብራችሁን ቆይታችሁን እንድትከታተሉ ስለ አክብሮት እንጋብዛለን። ያው በዚህ አጋጣሚ እንግዲህ ስለ ግሩምም አንድ ያልነገራችሁ ነገር አለ። ስለዚህ ያው ግሩም እንግዲህ ጥሩ ሁኔታ ላይ ነው ያለው አሁን ላይ። ባለፈው እንግዲህ ያገኘነውን ነገር አይታችኋል። ያው ጸጉሩን አግኝተናል ማለት ነው። ግሩም ይድንበታል የተባለውን ለነዛ አባት በፍጥነት የዛኑ ሰዓት ነው ይዘንላችሁ ይርነውና አንዳንድ ነገሮችን ካደረጉ በኋላ በነጋታው ጠዋት ላይ ይዛችሁት ነው አሉን። ይዘነው ሄደን እንግዲህ ያው ይሄን ነገር እኛ ምን ደግፈው ነው አይደለም። እናንተም እንግዲህ ወደ ቤተሰቦቻችን እያላችሁን ነበረ። ወደ ጸበሉ ሰዱት፣ ጸበል እዛው እንዲቆይ አድርጉት፣ በፈጣሪው በኩል ቢድን ይሻላል እያላችሁን ነበር። እኛ እሱን ሳንል ቀርተን አይደለም። እናቱም በተደጋጋሚ ወደዛ ነገር እየወሰዱት ነው የነበረውና ያው ቶሎ መፍትሄ ማግኘት አለብን። እንዲህ አይነት ነገሮች ደግሞ ራሳቸው እዛው ራሳቸው በተበተቡት ሰዎች ነው ይሄ ነገር የሚለቀውና ያው በእምነቱን ወደ ጎን እየተውኩኝ ማለትም አይደለም። ቶሎ ነገሮችን እናስተካክል፣ ልጁም ካለበት ስቃይ ቶሎ ይዳን ብለን እንጂ አሁንም ቢሆን ከዳነ በኋላም ይሄንን ነገር ማናቆም ነው የሚሆነው። ጸበሉን የሚከታተል ነው የሚሆነው። ቀን በቀን ያው ነገሮችን እንዲል እናደርገዋለን ከእናቱ ጋር ከኛም ጋር ያው እሱን እንተባበረዋለን ማለት ነው። ስለዚህ በመሀል እንግዲህ የቀረጽነው ቪዲዮ ነበረ። እዚህ ከመምጣታችን በፊት ከግሩም ጋር ያደረግነው ቆይታ ነበረ። ስለዚህ እሱን አሁን በመሀል እኛ አንዳንድ ነገር ከባልደረቦቼ ጋር እስክንወያይ ድረስ እሱን እንግዲህ ኤዲተራችን ያስገባላችኋል። እሱን ሰምታችሁ እንግዲህ እስከዛ ድረስ እነሱም ይመጡ ይሆናል። ሄርሜላን ደግሞ እዚህ ቁጭ ብለን እንጠብቃታለን አንዳንድ እቅዶችን እያወጣን። ስለዚህ ካፍታ በኋላ ተመልሰን እንመጣለን ማለት ነው። እስከዛ ድረስ አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ያው ዛሬ እንግዲህ ከግሩሜ ጋር ተመልሰናል። ግሩም ዛሬ ያው አንድ መፍትሄ አግኝቷል። እንግዲህ የተሻለ ነገር ላይ አለ። ዛሬ ደስ ብሎናል። ባልደረቦቻችን ሁላችንም ደስ ብሎን ያለው ነውና ከግሩም ጋር አንዳንድ ቆይታዎችን ለማድረግ እንግዲህ ወደዚህ መተናል ማለት ነው። ግሩም ስላለበት ነገር ስለሆነው ባለፈው እንግዲህ ያገኘነው ነገር አይታችኋል። ጸጉር የዛችን ልጅ ጸጉር አምጡ ተብለን የሷን ጸጉር አምጥተን ነበርና አባት የተባሉትም ሰው እንግዲህ ስንሰጣቸው በትክክል ነው ያሉት። በቃ እንዴትም እንዳረጋገጡ እንዴት እንዳሉ አላውቅም፣ ብቻ ሰጣቸው ገብቷቸዋል የማን ምን እንደሆነ።
ስለዚህ እኛም እንግዲህ ዛሬ ደስታ ላይ ነው ያለነው፣ ደስ ብሎናል። ግሩሜን ከዚህ ነገር ውስጥ ማውጣት ይችላል ብለን እናስባለን። እስካሁን እንግዲህ እስቲ ከግሩም አንደበት የተፈጠረውንም እንዴት እንደሆነ ሁኔታዎቹ ምንም እንደነበሩ ከግሩም አንደበት እያንዳንዱ ነገር እንሰማለን ማለት ነው። ስለዚህ እስቲ ግሩሜ በመጀመሪያ እንዴት ነህ? እንግዲህ ከዛ ሁሉ ስቃይ ዛሬ በቃ ደስተኛ ሆነ ነው ስታወራኝ ራሱ የነበረውና እስቲ ከዛ ሁሉ ስቃይ ወጣ ወይስ ምንድነው እየተፈጠረ ያለው ምንስ ሆነ የሚለውን መስማት እንፈልጋለን። ወደ ቤተሰቦቻችንም እንግዲህ በጉጉት ነው አንተን መዳን ሲጠብቁ የነበረውና አይተሃል። አንተም ኮሜንት ላይ ያነበብክ ነበርና ለኔም ስትለኝ ነበር ለካ ለሁላችንም ይጨነቃሉ ቤተሰቦቻችን እያልክ ነበርና እስቲ እንደው ለነሱም ጭንቀታቸውን ቀለል እንድታደርግላቸው ሁሉንም ነገር መስማት እንፈልጋለን። አሁን መጀመሪያ እስቲ በጤና ምናምን እንዴት ነው? አሁን በጣም ደህና ነኝ እግዚአብሔር ይመስገን። ከባለፈው ጊዜ በጣም ስለህ እንዴት በጣም የሚለው ቃል ራሱ የሚያንስ ሁሉ ነው የሚመስለኝና አሁን እጅግ በጣም ጤነኛ ሆኛለሁ እግዚአብሔር ይመስገን። አሁን ቀናቶች እየተቆጠሩ ነው እንግዲህ ይሄ ነገር እንትን ካለ ወደ ይመስለኛል 3 ቀን 4 ቀን እያለፈ ነውና ማለት ድህነትን እንግዲህ ካረጋገጥክ 3 ቀን 4 ቀን እየሆነ ነውና እንዴት ነው የዛ ጊዜስ የተፈጠረው ምንድነው? አሁንስ ያለህበት ሁኔታ ምንድነው? አሁን ላይ ቅዠቱ አለ ከወደ የሚወጣው ነገሮች አሉ ወይ? እነዛ ነገሮች ምን አረ ምንም አሁን ሁሉም ነገር ሰላም ነው። ወይኔ በስማም እውነት ነው የምልህ በቃ ሰሞኑን የተኛሁት እንቅልፍ በስማም እውነት እኔ ያስቀናል ሁሉ ብዬ ነው ማምነው። ለራሴ ራሱ አስቀናኝ ታውቃለህ። እስከዛ ራሱ ያጣዋቸው እንቅልፎች የሚገርም እንቅልፍ ነው የተኛሁት። ያ ጨለመው የለም ምንም የለም። ከወደ የሚወጣውም ነገር ሰላም ነው። እስካሁን ድረስ እንደውም ወደ ሁሉ ብሎኝ ራሱ አያውቅም። እስካሁን ድረስ ባለው ነገር ሰላም ነው እግዚአብሔር ይመስገን። አሁን በጣም ያመሰገኑኝ ነበርና አሁን ሲገባ ራሱ እንትን ያሉ ነበር። ብቻ በመዳንህ ለእንተ ብቻ አይደለም ለኛም በጣም ደስታ ነው እውነት። በእኛ ምክንያት እንደዚህ አይነት ነገር ውስጥ ገብተህ እኛም አዝነን ነበርና በመዳንህ በጣም ደስ ብሎናል። ትንሽ ከፍቶኝ የነበረው ባለፈው መጫወቻ ያለው እንዳለው ነገር የማዘር ነገር ነበር ትንሽ አሳስቦኝ የነበረው። አሁን እግዚአብሔር ይመስገን ስቃ ስላየኋት ራሱ ደስ ብሎኛል በእውነት በጣም አሪፍ። እግዚአብሔር ይመስገን። በኋላ እንደዚህ ነገር እንደማይከሰት እንግዲህ እኛም ተስፋ እናደርጋለን። ያው ስራ ላይ ብዙ ነገር ያጋጥመናል። ያው ትንሽ የከፋው ነው እንጂ በጣም እንደው እስኪ ሁኔታውን ትንሽ ለመረዳት እስቲ ካንተም ያው እንጠይቃለን ብለን እኛም ስራ በዛብንና ስራ ተደራርቦብን ካንተም ጋር እንትን አላልንምና እስቲ እንደው በሰዓቱ ያው ያንን ጸጉር እንግዲህ ወዲያው ነው እኔን እንዳገኘው እንግዲህ ባልደረቦቼ ወደ እነዛ አባቱ እንዲወስዱ ወዲያው ነው የላኩትና እነሱም ወዲያው ስራቸውን የጀመሩ እና በነጋታው ነው አንተን ጠርተው እንትን ያሉትና በአንድ ቀን ወዲያው ሁሉ ነገር የፈጠነ ነው የተከናወነውና እኛን በሰዓቱ አንተን ይዘን ስንሄድ እንግዲህ ውጡ ሌሎቻችሁ አታስፈልጉ ማንንም ሰው እንዳይገባ መድኃኒቱ እንዳይረክስ ቃላቶቹን እንትን እንዳይሉ ምናምን እያሉን ብቻ አንዳንድ ነገሮችን ብለው እኛን አስወጥተውን ነበርና ምን እንደተፈጠረ እንዴትም እንደሆነ ምንም የምናውቀው ነገር የለም። ስንገባ ያው ይዛችሁ መሄድ ትችላላችሁ የተባልነውና ምንድነው እስቲ አሁን እንደው ጠይቃለሁ ብዬ እኔ ራሱ በግልም እንትን ለማለት አልተመቸኝም። እዛ ቦታ ላይ ምንድነው የተደረገልህ? የሚገርምህ እናንተን ውጡ ሲሉ በጣም ደንግጬ ነበር። በጣም ነበር የፈራው ስለ ያው የነበረው ነገር ነበር አይደል? አሁን ደግሞ እዚህ ጋር ምን ሊፈጠር ነው? ምን ልከር ነው? በርግጥ አባት ናቸው፣ ትልቅ አባት ናቸው። ያው በርግጥ ለኔው ነው የተጨነቁት ግን በሰዓቱ ደግሞ በኔ ቦታ ብትሆን ያስፈራል። ለምን ካሳለፍከው ነገር አንፃር ትንሽ ያስፈራልና እናንተ ከወጣችሁ በኋላ ትንሽ ተደናግጬ ነበረ። ያው ፍርሃትም ነበረ ብዙ ነገሮች የሆነ ውዝግብ ያለ ሁለት አይነት ስሜት ውስጥ ነበርኩኝ። ግን ያው እግዚአብሔር ይመስገን ያው እሳቸውም እንዳትፈራ አይዞህ ልጄ ያው እኔ ያለው ምናምን ላንተ ለመዳን ነው ምናምን ሲሉኝ እንደውም ትንሽ ተስፋ እየሰጡኝ በደንብ አበረታቱኝና ከዛ በኋላ የነበረው ነገር ምን መሰለ በጣም የሆነ አስተውላቸው ከሆነች የሆነ ዘንቢል የምትመስል ነገር ይዘው ነበርና ከዛች ውስጥ የሆነ ብልቃጦች ነበር ሲያወጡ የነበረውና የሆኑ ብልቃጦች አወጡ አስቀመጡ ምናምን ነገርና እና ግራ ገባኝ ታውቃለህ ምን እየተፈጠረ እንደሆነ ሁሉ ግራ ገብቶኝ ነበር የሆነ ሰዓት ላይና ከዛ ትንሽ ብልቃጥ አወጡ ቁጭ አረጓት ከዛ ሌላም አወጡ ወደ 3 እና 4 አይነት ብቻ አወጡና ከዛ መጽሐፍ የሆነች መጽሐፍ አወጡና የሆነ ነገር አሉ የሆነ ቃል አሉና እዛ እቺ ጠጣት አሉኝ። ከዛ ተደናገጥኩኝ። ከዛ ምንድነው ምናምን ስላቸው ግድ የለህም ጠጣት አሉኝ። ከዛ እሺ ብዬ ተቀብዬ እንትነት ይሄ ሽሮፕ መድኃኒት የምንወስድባት ክዳኗ አለች አይደል? እሷን ነው የምታከለው ቁመቷና በአንድ ትንፋሽ ጨርሳት አሉኝ። ደንግጬ ነበር የምር ነው የምልህ። እና ለሆድ ምናምን ነገር ጥሩ ነው ምናምን ነገር ይሄ ሆድ ላይ ለሚወጣው ነገር ምናምን ያስቆምላል ምናምን አለኝ። ከዛ ቀውና ፈራ ተባ እያልኩም ቢሆን ምንም ቢሆን አንዳንዴ መዳን ትፈልግ የለ ለዛ ስትል ካለ ስቃይ አንፃር ለመዳን ስትል የግድ ነው በቃ አይኔን ጨፍኝም ቢሆን
ያቺን ነገር ጠጣው ትንሽ ጎምሰስ ነገር ትላለች ትመር ነበር ያቺን ወሰርኩኝ ከዛ ከሆነ ደቂቃዎች በኋላ የሆነ ሆዴ መላወስ ጀመረ ቃል የሆነ ማላቀው ስሜት ተሰማኝና ምን እየተሰማነ ሲል ነገርኳቸው ከዛ አይዞህ እሺ በቃ ምናምን አሉኝና የሆነሽ ብልቃት ደሞ ወጡና ባዝሊን አትላት የሆነ ነገር አትላት ብቻ የሆነሽ ጥንጥዬ ብልቃና አወጡና ግንባሬን ሆዴ ላይ እዚህ ጉንጬ ላይ አፍንጬ ላይ ምናምን ቀባቡኝ ፊቴ ምናምን እሺ ከዛ ከሆነ ሰከንድ በኋላ ብዥ ነው ያለብኝ ታውቃለህ ኦኬ ብዥ ያለብኝ ምናምን ነገር ቀድብልቅልቅ ያለ ስሜት ነው ከዛ ግን የሆነ ሰዓት ላይ ግን የሆነ ሰመመን ይሰማኛል ኦኬ የሆነ ቃል ይያሉ ነው የሚሉት ቀን ዲቴል አይሰማኝም እንጂ የሆነ ቃል የሚያወሩት ነገር አለ ስለ ይሄ መጽሐፍ ቅዱሳዊ ቃል ሲነበብ የሚሰማ ነገር አለ ወደዛ የሚመስል አይነት ቃል ያወራሉና ግራ ገባ እኔንም እየመሰለኝ የሆነ እማወራቸው ይመስለኛል ግን ቃል የሚወጣኝ አይመስለኝም የሆነ ድብልቅልቅ ያለ ነገር ሆነ ከዛ ከሆነ ሰከንድ በኋላ በቃ እንደ መውደቅ መዝለፍለፍ ነገሮች ድብልቅልቅ ማለት ምናምን ነገር ግራ ገባኝ የምሬ ነው ከዛ ከሆነ ሰከንዶች በኋላ ደግሞ ምን ነበር መሰለ የሚታይ ያ የሚያስፈራኝ የነበረው ጥቁር ነገር አልነበረ ስለዚህ ነበር በቃ የሆነ ነገር ጭስ የሚመስል ግን በጣም ጥቁር የሆነ ጭስ የሆነ ሲጨስ ይታየኛል የሆነ ነገሮች ሲሮጡ ይታየኛል የሆነ ነገር ወደ እሳት ውስጥ ሲገባ ይታየኛል በቃ የሆነ ድብልቅልቅ ያለ ስሜት ነበር የነበረው ከዛ በኋላ ራሴን አላቅም በቃ ራሴ ሲቼ ወደኩኝ ግን የሚታየኝ ነገር ምንድነው የሆነ ጥቁር ነገር ጭስና የሆነ የሚሮጡ ሰዎች ግን የሚሮጡት ሰዎች ግን እሳት ውስጥ ነው የሚዘለው የሚገቡት ወደ እሳት ነው የሚሮጡት የሆነ ድምጻቸው የሚያወጡ ይመስለኛል ግን አይሰማም ከዛ የሆነ ነገር እየዘለሉ ብቻ የሆነ እሳት ውስጥ ነው የሚገቡት እየዘለሉ እሳት ውስጥ ነው የሚገቡት ጭሱ በዛው ልክ ነው የሚጨሰው ጭሱ ከየት መስመር እንደሆነ አላውቀውም ዲቴል ግን የሆነ ጭስ ጥቁር ጭስ ይጨሳል ዘዎቹ ዘለው ይገባሉ ምናምን ነገር ከዛ አንደኛው እንደም የሆነ ሰዓት ላይ ምን አስደነገጠኝ መሰለ ከዛን ሰዓት በኋላ ነው መሰለኝ የባንንኩት ወይ ቆይቻለሁ አይ ዶንት ኖ ለኔም ግራ ያጋባኛል የሆነ እንዲ ነገር አይነት ነገር እንደዛቻ ነገር እንደ ማስፈራሪያ አይነት ነገር ምናምን ነው ብሎ ይዘሎ ገባ እሳት ውስጥ ከዛ ከሆነ ሰከንድ በኋላ ማለት ያንን ነገር ባደረክ በተወሰኑ ደቂቃዎች ውስጥ የተከሰተ ነገር ነው አዎ በተወሰነ ሰከንዶች ውስጥ የሆነ ነገር ነው በቃ ኦልሞስት ቅባቱን ከቀቡይ በኋላ ማለት ነው እዚህ በቃ ፊቴን ሆዴን ሰውነቴ ምናን ከቀቡይ በኋላ የሆነ ነገር ነው እሺ በቃ የጠጣሁት ራሱ እስከዛን ሰዓት እስከሚቀቡይ ድረስ ይሄቱ ኦኬ ይሄ እንዴት ነው ሆዳችን ሲቆርጠን የሚሰማን ስሜት የሱ እጥፍ ነበር የነበረው ነሳለ በቃ አቃተኝ ነው ማለት ከዛ ቅባቱ ሲቀቡኝ ያ ስሜት መጣ የማያቸው ነገሮች ግራ ገባ የተደበላለቀ ምናምን ከዛ ካስፈ የሆነ ሰው ያስፈራራኝ ዘሎ ሰዓት ውስጥ ገባ እዛ ስነቃ ያለውበት ነው የጠፋኝ ታውቃለህ ግራኔ ገባኝ ፍለፊት የሆነ አባት ቁጭ ብለዋል የሆነ መድኃኒቶች ምናምን አሉ ሰውየው ብቻቸውን ያነመንባሉ ምናምን ግራ ገባኝ የምር ነው የደነገጥኩት ነው ማለት የምር ማለት ነው ከዛ በአይኔ ቤቱን ቃኘው ሰው ፈለኩኝ እናንተን ፈለኩኝ እናቴን ፈለኩኝ የምር ፈልጌ ነው ያጣሁት በቃ ሰው ናፈቀኝ ታውቃለህ በሳት በጣም ነበር ግራ ይገባኝና ከዛ ከሆነ ሰከንዶች በኋላ ወደ ራሴ መለስ ብዬ መረጋጋት ሲጀምር አሁን እንዴት ነህ የሚል ቃል ነው የሰማሁት ከሰውየው ኦኬ ከዛ ደህና ነኝ ግን ምንድነው የተፈጠረው ስላቸው አይ ወዲሁ ነው ምናምን ብለው ከዛ በኋላ ነው እናንተን የጠሯችሁ ግቡና ምናምን ሲሏል ከዛ በኋላ በቃ ደንግጫለሁ ነው የምልህ አዎ ከዛ ግን የዛን ቀን ማታ ገብቼ የተኛሁት እንቅልፍ በስማ ከዛ በኋላስ ያ ነገር እንደው በህልምህም ወይ በቅዠት መልክ መጥቶብህ ያውቃል በጭራሽ ይሄው ስንት ቀን በቃ ማታ የምተኛው እንቅልፍ በስማ ረፍት ነው የሰጠኝ ነው አመጋገብስ ከወድህ የሚወጣ ነገር ሽንት ቤት ስትገባስ የተለያየ ነገር ምንም የለም ምንም ሁሉም ነገር ሰላም ነው በስትክክል ነው ሁሉ ነገር እግዚአብሔር ይመስገን ግን እንዴት ነው አንተ አሁን ከውስጥ ያ ነገር ይወጣልህ ይመስላል ያ እርኩስ መንፈስ ወይም ያስፈሪ ነገር ይወጣልህ ይመስላል አዎ ስለህ እንደዚሁ አጋጣሚ ቤተክርስቲያን ጸበል በመላለሳለሁ ያው እንዳየኸው ጸበሉንም አላቆምኩም አሁንም ድረስ እየሄድኩኝ ነው እግዚአብሔር ስጣትነቴንም ያለብህም ልጅ ነው ማስዋው ወደፊትም ቢሆን መቼም እዚህ ነገር ላይ እንዲው እንትን ማለት የለብንም ብዙዎቹም እንግዲህ ተመልካቾች የሚጽፉትን አይተዋልና እንደው ባካችሁ ጸበል
መዳን የሚችለው በዛ ብቻ ነው እያሉ ነበር። እና ያው አንተንም ስቃይ እንትን ለማለት ነው እዛው ራሳቸው የተበተቡትን ራሳቸው ይፍቱት በሚል እንግዲህ ወደዚህ አይነት ነገር ውስጥ የገባ ነውና በመዳንህ በጣም ደስ ብሎናል። ማቆም የለብህም። አይ አላቆም ያው ስልህ እኔ እንኳን ላቆመው ብል እንኳን ማዘር እንዳያት ነው ከእምነቷ ጋር ያለውን ነገር አይታታል አውርታለችም እና ያው ማዘርም ማቆም የሚል አቋም የላትም። ያው በእርግጥ ጸበሉን ስታጠነክረው ወደ እምነት በደንብ ታዘነብላለህና ከዛ አንፃር አባ ምናምን እንደዚህ እዛ የሚያጠምቁትን አባት እንዴት እንደዚህ ነገር ነበረ ምናምን ነገር አሁን ላይ ስለ አንዳንዴ ስትጠመቅ ጸበል ያፍናል ካህናት ስለሆነ የሚወርደው ያፍናልና በሚያፍን ሰዓት የሆነ ልብ ስውር ትላለች። የሆነ ሰዓት ስደነግጥ ልብ ስውር ስታስነጥስ ያለው ስሜት እንደሱ አይነት ስሜት እጠይቃለሁ። አባ አሁን ሰላም ነው አይደለም ምናምን ነገር አጥማቂው የራሱ ግራ ገብቷቸው ነበር የሆነ ሰዓት ላይ ሲያጠምቁኝና ያለው ነገር ስነግራቸው በቃ በጣም ደስ ያላቸው የምሬ ነው ማለት በጣም ነበር ደስ ያላቸው የነበረውና አሁን ሰላም ነው በቃ የእሳቸውም ጸሎት አለ የእናቴም ጸሎት አለ የጓደኞቼም ጭምር ተጨምሮ አሁን እግዚአብሔር በጣም ተጨንቀን የነበረው ከጀርባም እንግዲህ ሁሉም ያው አሁን በደስታ ነው አንተን እያዩ ያሉትና ደስ ብሎናል በእውነት አንተን እንደዛ አይነት ስቃይ ውስጥ በማየታችን አዝነን ነበረ። አሁን ላይ በጣም ለሁላችንም ደስታ ነው። እንኳን ደስ አለን ልንል እንወዳለን። ግሩሜ አብሽር። ቀጣዩ ደስታ ደግሞ በቀለበት ሳምስላለች ያው በቅርቡም እንግዲህ አንዳንድ ሂደቶች አሉ። ያው ፍቅረኛም አለችውና ብዙ ግሩም እንግዲህ የዚህ መስመር ላይ ያለ ሰው ነውና ከዛ ነገር ሊሰናከል የነበረ በጣም አዝነን ነበርና በጣም በእውነት ስለተሻለኛም ደስ ብሎናል። አሁን ደግሞ ያው ጉዟችንን ሙሉ ለሙሉ ወደ ተሙን ወደ ማግኘት እናደርጋለን። እሱ ነገር እኔም እያሰብኩ ነበር። ያው እሱን ነገር እስቲ በደንበኛም በስፋት እንወያይበታለን። ዛሬ ያው አንተም ጋር እንዲህ በጧት የመጣንበት ምክንያት ይሄን ነገር እንወያይ ብለን ወደ አንድ ቦታ እንሄዳለንና አንዲት ያው ያንተን እንግዲህ ለመዳን ምክንያት የሆነችን ጸጉሯ ያቺ እንግዲህ የሰው ጅብ ተነጋግረናል። እንትን ነገር እንግዲህ ያው የሰው ጅብ ጸጉሯ አምጡ ተብለን እሷ ልጅ እንግዲህ በአላስፈላጊ ሁኔታ ይዘው እያሰቃዩት እንደሆነ ስለተረዳን የሷንም እንትን ዛሬ እስቲ መፍትሄ እንስጠውና ከዛ በኋላ የተሙን ጉዳይ እንግዲህ እንዲሁ በቀላሉ የምናልፈው አይደለም። ሰው ወንድሜ ሳሚም እንግዲህ በጣም እየለፋን ያለው በዛ በኩል ተሙን ለማግኘት ብዙ ርቀት እየሄደን ያለውና እስቲ ያው ከሱም ጋር ነገሮች እየተነጋገርን ስለሆነ ነው የሚለቀቁትንም እያሉ ምናምን ከስር ያው በእርግጥ እናንተ ጋር ብሬ ባለመሆኔ እውነት ነው ማለት ትንሽ ቅር ብሎኛል። ያው ምንም ማድረግ ስላልቻልኩኝ ነው የጤናም ጉዳይ ስለሆነብኝ እንጂ ለተሙ ሲያንሰው ነው ከዚህም በላይ ቢደረግና ያላችሁበትን ነገር እየተከታተልኩ ነው። ኮሜንቶቹም ስለኔም ጤና ሲጨነቁ የነበረው ነገር እያነበብኩ ነበርና የምር ምለ ደስ ብሎኛል። ቤተሰብ በዚህ ልክ መፈለጉ ደስ ብሎኛል። ግን ደግሞ ትንሽ እኔ ቅር ያለኝ እናንተን አለማገዜ ነው። እግዚአብሔር ሙሉ ጤናዬን እንግዲህ መልሶልኛል። ያው በቤትህም ቁጭ ብለህ ያው መረጃዎችን በማሰባሰብ በአንዳንድ ነገሮችን ታገናኛለህ። እሱማ አላረፍኩም። አሁንም መምጣት ባይጠበቅብህም እዚህ ቁጭ ብለህ ስራዎችን እየሰራ ነውና ስለዚህ እንግዲህ ወደ ተመልካቾቻችን ምናልባት እንግዲህ ስለዛ ቪዲዮ አሁን ያው ማለት ድጋሚ ማንሳትም አንፈልግም። የግሩም እንደዛ የሆነበትን እንግዲህ አይታችሁታል እንዴት እንደሆነ ያን ነገር ከዚህ በኋላ እኔ ማየትም መስማትም አልፈልግም። እዚህ ጋር እንድንቋጨው ነው የምፈልገውና ብቻ ያው ሁሉ ነገር አልፏል። ተሙን እናገኘዋለን፣ ምንም ጥርጥር የለውም። ከዚህ በኋላ በሙሉ አቅማችን እንግዲህ ተሙን ፍለጋ ላይ እናደርጋለን ማለት ነው። ያችን ልጅ ግን ሄርሜላን መፍትሄ መስጠት አለብን ብለን አስበን ያው ባለፈው እንግዲህ እንደተከታተላችሁት ያው ታሪኩን እንግዲህ ታሪኩ የሚባል አንድ ግለሰብ ይዘን ከሱ ጋር የተስማማን መስለን ብዙ ነገሮችን ስናደርግ ነበርና ስንከታተለው ነበር። ወደ አንድ ቦታ አዘውትሮ ሲመላለስ አይተናል። አንዳንድ ነገሮችን ወደዛ ቤት ሲያስገባ ስላየ ነው ያን ቤት ማጣራት አለብን መፈተሽ አለብን ብለን ስላሰብን ባልደረቦች የሚሄደው እንግዲህ አንዳንድ ነገሮችን ሲያደርጉ ነበር። በድብቅም እየተከታተሉ ሲቀርጹት ነበርና ለማንኛውም እሱ በሌለበት እንግዲህ ያንን ቤት ለመመርመር ዛሬ ወደዛ ልንሄድ ስለሆነ ግሩሜ ጋር በጧት መተን ነገሮችን እናስተካክል ብለን ነው እንግዲህ ወደዛው እናመራለን ማለት ነው። ግሩሜ ፈጣሪ ጨርሶ ይማረን እንላለን። ያው ነገ ከነገ ወዲያ ደግሞ አብረን እንተንቀሳቀስበትን አብረን ወተን ደህና ስራዎችን የምንሰራበት ጊዜዎች ይመጣሉ። እስከዛ ድረስ እንግዲህ በቤትህ እኛን ማገዝን ትቀጥላለህ። ስለዚህ ውድ ቤተሰቦቻችን ወደዛው እናመራለን ማለት ነው። ስለዚህ አብረው እንዲቆዩ እንግዲህ በአክብሮት እንጋብዛለን። ግሩሜ ያው ሁላችሁንም ያመሰግናል ስላደረጋችሁለት ድጋፍ እንግዲህ ያመሰገነ ነው። ቴንኪው በልና እንትናችንን በጣም ነው የማመሰግነው። መደጋገሙ እንደሆነብኝ ብዬ ነው እንጂ ስለት ምስጋናው እንደመሞር እንዲሆን እንዲያምር ተሙን ደግሞ አግኝተን ትልቁ ምስጋና ብንሰጠው ይሻላል። ስለዚህ ውድ ቤተሰቦቻችን አንድ ላይ እንትን ብዬ ነው አብራችሁን እንድትቆዩ እንግዲህ እስከዛ በአክብሮት እንጋብዛለን። አብራችሁን ቆዩ። ውድ
የገመና ቻናል ቤተሰቦች አሁን ላይ እንግዲህ ያው እንደደወለላት ያ ቻቻ የሚባለው ሰውዬ እዚህ ላለችው ሴት እንደደወለላትና ያው ተዘጋጂ ቁርስ አዘጋጅላት እየመጣ ነው ስላላት ለዛ ነው እንግዲህ ተዘጋጅተን እኛም እየጠበቅን ያለ ነው። ስለዚህ እዚች ሮቶ ስር እንግዲህ ከላይ አንድ ድብቅ ካሜራ አስቀምጠናል፣ ውስጥም እንግዲህ አንድ ድብቅ ካሜራ አስቀምጠናል ማለት ነው። ስለዚህ እኛ ደግሞ የተወሰነቻችን ተደብቀን በጓሮ በኩል አሁንም ያለ ነው በጓሮ በኩል ያለ ነውና ስለዚህ ልጅቷም እንግዲህ እንደነገረችን እነሱም ብዙ ጊዜ አዘውትረው የሚመጡት በጓሮ በር በኩል ነው ብላናለች። ስለዚህ ሆነ ተብሎ የተዘጋጀ ይመስለኛል ይሄ አካባቢና ለዚህ ስራቸው እኛም እንግዲህ እዚሁ አካባቢ እንጠብቃቸዋለን ማለት ነው። እኔ ባልደረቦችም ውስጥ ላይ አንዳንድ ቦታዎች ላይ ተደብቀው ይጠብቃሉ፣ ውጭም ላይ እንግዲህ እኔም ወደ ውጭ ወጣ ብዬ እጠብቃለሁ ማለት ነው። ስለዚህ ምን ይፈጠራል ቤት ውስጥስ ገብተው ምንድን ነው የሚሆነው የሚለውን እናያለን ማለት ነው። ስለዚህ እኔ እዚሁ እጠብቃለሁ ውጭ ላይ ወጥቼ ማለት ነው። ድብቅ ካሜራ እዚች ሮቶ ዋጋ አድርገናል። ከእንደገና ደግሞ ውስጥም ድብቅ ካሜራ አለን። ስለዚህ ወደዛው ቀጥታ እናመራለን ማለት ነው። እኛ ውጭ ሆነን እንጠብቃቸዋለን። እስከዛ ድረስ አብራችሁን ቆዩ። አዘጋጁት ሁሉንም እቃ። ሰላም መጣችሁ? አዎ ሰላም ነን። እንዴት ነሽ? ትንሽ ቆያችሁ እኮ ዛሬ ልጅ ያው ስራ አይደል? እንዴት ናት ግን እሷ? እንግዲህ ደህና ትመስላለች። ደከመኝ ምሳ ምናምን አቀራርባለሁ። ደከመኝ በጣም። አዘጋጅተሻል ምሳ? አዎ አራለሁ። ቡናም አለ። ቆይ ነይ እስኪ ቁጭ በይ። ታቀርቢያለሽ? ቆይ እንዴት ናት ግን እሷ? የመዳን ተስፋ አለ? እንግዲህ ያው እስኪ የምትድን ከሆነም ቆየባት ብዬ ነው እኔ ራሱ እዚህ ከገባሁ ስንት ጊዜ። እንግዲህ የምንችለውን እናደርጋለን። ያው እኛ የምንፈልገውን ፈልገን ነው አይደል? ነው እሱማ ያው ትድናለች ከዛሬ ነገ እየተባለ ረዘመ ቀኑ። ምን ደከምሽ እንዳንቺ? አይ እሱ ማለት ታዲያ ስለ ቀኑ መርዘም ምን አሳሰብሽ? እያገኘሽ ነው አይደል? እየተከፈለሽ ነው። እየተከፈለኝ ነው። ታዲያ ምን አጨናነቀሽ? አረ ወር ቢወስድ አመት ቢወስድ ምን አጨናነቀሽ አንቺ? ምን አገባሽ? አረ እኔ ለሷ በማሰብ ነው። ቻቻ ተረጋጋ። እንዴ እኔ የደከምኩት የተሰቃየሁት ሰውዬ እያለሁ አንቺ ቤት ተጎልተሽ ከዛሬ ነገ ትድናለች እያልን ምናምን ትያለሽ እንዴ? አረ እኔ እንደዛ ማለት አይደለም። እኔ እንዲሁ ለማረጋገጥ ፈልጌ ነው። ነው ወይስ የምታገኘው ብር አጠገበሽ? አረ በእናትህ ዛሬ እንዴት ነው የምትናገረው? ምን ታዲያ ደክሞኝ ነው የመጣሁት። አረፍ በል እንዴት ነህ እስቲ የእግር ውሃ ላቅርብ ምናምን እንደማለት ተነስተሽ ፊጥጥ ያለሽ እንዴ? እኔ ለሷ ይኸውልህ እኔ ማታም ስትጮህ ነው ያለው። የመጣ ሰው ነበር? ማንም አልመጣም። ታሪኩ መጥቶ ነበር?
አስታውሺ። ማንም አልመጣም። ይኸውልህ ማታ ስትጮህ ነው ያደረችው እና በጣም ፈራሁኝ። እኔ እሱ ስለፈራሁ ነው። ወጣ ሲሆን ነገር ብታረገኝ እንዴ? ምን ታረጋለች? በመንፈስ የተያዘች ነች ተብለዋል። እንግዲህ አይደል እንዴ? እኛ ደግሞ እሷን ለማሳከም ነው አይደል መንጠራው እኮ። መድኃኒቱ ታገኘ እንግዲህ እኔ ምን አውቃለሁ። ትድናለች እያለ ነው። አንዴ ጥፍሯን አንዴ ፀጉሯን ነው እንትን የሚለው እንግዲህ ያው እነሱም ያው ቤተሰቦቿም ይተክታል አብራላቸው ብለኸኛል አውቃለሁ። ግን ኧረ የጠገቡ ሀብታሞች ናቸው። አታስቢ። አሁን የምታገኘው ሳንቲም ብቻ አይደለም የምታገኘው። እሺ ከተሳካልን። ውድ ተመልካቾቻችን እንግዲህ እነሱ ውስጥ ገብተዋል ማለት ነው። ስለዚህ እኛ በጓሮ በር ሆነን እንግዲህ የተከታተልናቸው ነው። በዛኛውን በር እንግዲህ ሌሎች ባልደረቦች ያሉ፣ እኛ እዚህ ጋር ሆነን እየጠበቅናቸው ነው። ስለዚህ የሚፈጠር ነገር ካለ እናያለን ማለት ነው። እሷ ምንም ነገር እንዳታስነቃ፣ ምንም እንትን እንዳትል እኛ እዚህ እየጠበቅን ነው። እስኪ ለማንኛውም እስክትወጣ እየጠበቅናት ነው። እዚህ ሆነን እንጠብቃለን። እኛ እንግዲህ ባልደረቦቼ ውስጥ ላይ እያወሩ ያሉትን እየሰሙ ነው ያሉት። ስለዚህ እዚሁ ቆመን እንጠብቃለን ማለት ነው። ካሜራማን፣ ሌሎቻችሁ ሁላችሁም ተዘጋጅታችሁ ጠብቁ። እሺ፣ ንቁ ሆናችሁ ጠብቁ። በዛኛው በር ማንም ሰው እንዳይወጣ። እሺ፣ ምንም ችግር የለም። ሂጂ እስኪ ምሳውን አዘጋጃጁ። እስቲ አንቺ ነሽ እንዴ? እሺ፣ ይኸውልሽ ምንም አላወቀም አይደል? ኧረ ምንም አላወቀም። ግንባርሽን ነው ማፈነው። ሌላ ነገር ቢፈጠር ምሳ አቅርቢልኝ ብሎኝ በቃ ይኸው ምሳ ላቀርብ ነው የመጣሁት ወደዚህ። ከማን ጋር ነው የሚያወራው? ስልክ እያወራ ነው። ስልክ እያወራ ነው? እሺ፣ አንቺ ከባልደረቦች ጋር ሂጂ። ስለዚህ ይኸውልህ ና ካሜራማን ጠብቀን ልክ ይመስለኛል ስልክ እያወራ ነው ይሰማኛል። ስለዚህ እንገባለን ማለት ነው። ተዘጋጁ እናንተ በዛኛው በር ተዘጋጁ። እንገባለን አንድ ላይ። እኔ ከገባሁ በኋላ በዛኛው በር ትገባላችሁ። እሺ፣ ተዘጋጁ። መሳሪያችሁን አዘጋጁ። እሺ፣ የሚያወራውን ይጨርስና ሲጨርስ እንገባለን። አቶ ታሪኩ እንዴት ነህ? ሰላም፣ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። አለን። አዎ እባክህ ድክም ብሎኝ ነው አሁን እራሱ የገባሁት። አዎ ትንሽ እስኪ አስቤዛ ምናምን ነገር ያስፈልገናል። ወጪ ያው በጣም በዝቶብኛል። በጣም እባክህ ማርታ ራሱ እንደገባው አበሳጭታኛለች። እኔ የደከምኩት እያለሁ እሷ ቆየች ምናምን ነገር አላለችም። ግን እርግጠኛ ነህ አይደል አንተ እቺ ልጅ ሀብት ታስመጣልናለች አይደል? እኮ እንዲ አዎ እኔማ ግራ ገብቶኝ እኮ ነው። ሀብት ታስመጣለች እርግጠኛ ነህ? ኧረ አለቃ እኔ አንተን ተጠራጥሬ አይደለም፣ ትንሽ ተቸግሬ ነው። አይ በባዶ ሜዳ እንዳንደክም ብዬ ነው። ስንት ስራ ሰርተን የለ እንዴ? እና ሳንተማመንማ እንዴት ይሆናል? ልክ ነህ። እሺ ለማንኛውም ላክልኝ፣ ችግር የለውም። ኧረ በእናትህ ሌሊት እንቅልፍ የለ ቀን ያው በጣም በእናትህ እኔ ዱኬን ማን ተከታተለኝ ብዬ አይደል እንዴ? እና እንዴ እኔ የራሴን ጥላ ራሱ አላምነውም። የራሴን ጥላ አላምነውም። የምሬን ነው። ማንም የለም። ደክማለች ደግሞ እሷ በእናትህ። እሺ በቃ ለማንኛውም ያው የጠየቅኩህን አድርግ፣ የሚሆነውን እናደርጋለን። እሺ ሰላም ዋል። አመሰግናለሁ። እሺ አይ አረሳም እንዴ ዋናው ስራ አይደለ እንዴ? እሺ ደህና ዋል። በቃ እሺ
ተዘጋጅ ተዘጋጅ። እንዳትንቀሳቀስ ግንባርን ነው የምደፋው። ምንድን ነው? ምንድን ነው? ተንበርከክ። ምንድን ነው? ተንበርከክ። አፈነዳለሁ። ቻቻ ተንበርከክ። ተንበርከክ እያልኩ ምንድን ነው? እሺ ምንድን ነው? ምንድን ነው እኮ ምን ራስ እኔ እንደሳሳት እንዳታስገደኝ። ወደዛው ተቀበል። እዛ እሺ፣ ሂድ ቁጭ በል። እሺ፣ እዛ ጋር ቁጭ በል። እሺ፣ አፈነዳለሁ። ግንባር ቁጭ በል። እሱ ጋር እሺ፣ ቁጭ በል እያልኩ ነው። እዛ ላይ ቁጭ በል። ሶፋው ላይ ቁጭ በል። እሺ፣ ሰማኛለህ? ሶፋው ላይ ቁጭ በል እያልኩ ነው። ቁጭ በል። እንዴ ምንድን ነው? ምንድን ነው የተፈጠረው? እንዴ ምንድን ነው? ምን እያቀዳችሁ ነው? አንተና ታሪኩ ምን እያቀዳችሁ ነው? ምንድን ነው የምናቀደው? ግንባርህን አፈነዳለሁ። እሺ፣ እሺ፣ ግቡ ግቡላችሁ። ምንድን ነው የሚገቡት? ምንድን ነው የሚገቡት? ምንድን ነው ባላ ይኸው ቤቴ ቤቴ ውስጥ ምን ይዘጋል? ካሜራማን ቤቴ ውስጥ ምንድን ነው ይዘጋል? ካሜራ እንዴ ማርታ እንዴ ማርታ ልጅ እንዴት ያደረገችው? ግንባርህን ማርታ ልጅ ያደረገች ካሜራ ሳክልና ይወጣ ሰንሰለት ማምጡልኝ። ማሰር አምጡልኝ። ማርታ ግንባርህን አውርዱት። ካሜራ በቃ ግደልኝ። ማርታ ማርታ ሉጉ